ምናልሽ ይሰማል ይሰማል። ጽጌረዳ እንዴት ነሽ? ሰላም ነው? አለን አልሐምዱሊላህ። ምን ልታዘዝ? ማሻአላህ። ስለ እስልምና በደንብ ተምረሻል? ማሻአላህ። እሺ ያው እስልምና ከተማርሽ صلاة الفجر بعد قليل አንተ ሻሃዳ አስዙኝ ካለ አለብን ኢንሻአላህ። ግን ስለ እስልምና በደንብ ከብሻ እየወስፈጠው እንደሆነ አምነሻል? እሺ ስላሴ ውሸት እንደሆነ ገብቶሻል? ማሻአላህ። እንደዛ ከሆነ ወደ ሻሃዳ መሄድ እንችላለን ኢንሻአላህ። እኔ የምለው ቃል ተከትለሽ ቤት ተላላፊ ችግር የለውም። ዝግጁ ነሽ? እሺ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሀቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ከዚህ በኋላ ወደ ተፈጠርሽበት እምነት ወደ እስልምና ወደ ብርሃኑ መተሻል። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ አልሐምዱሊላህ። ከእሳት ላዳንሽ አምላክ ምስጋና ይገባው። ያው ኢንሻአላህ ከዚህ በኋላ ተረጋጊ። ያው እንደዚህ ሻሃዳ ሲያዝ ስሜታዊ እንደማያቃቃለሁ ኢንሻአላህ ራስሽን ለማረጋጋት ሞክሪ። ከዚህ በኋላ አንቺ የነቢያትን መንገድ አንድ አምላክ የሚመለክበትን መንገድ ይዘሻል። ግን አላህ ጽናቱን ይስጥሽ። ለምን ኢስቲቃማ ስለሚጠይቅ አላህ ኢስቲቃማውን ይስጥሽ። አላህ በጀነት ከሚሰበሰቡት አድርገን። በቻልሽው በርቺ፣ በቻልሽው ተማሪ። ከዚህ በኋላ አንቺ ምንም ማጣት የለብሽም። ማለትም እንደ አዲስ እንደተወለደ ንጹህ ልጅ ነሽ። ስለዚህ በቻልሽው ኢባዳ ላይ አምልኮ ላይ በደንብ በርቺ። ስለ እስልምና ደግሞ በደንብ ተማሪ። እሺ ማሻአላህ እናመሰግናለን። ኡስታዝ ጀማል አሉ? ተምሩ አለሁ። ኢንሻአላህ ፎሎ አድርጓትና በውስጥ አራት ጽጌረዳ ኡስታዝ ጀማል የሚለው አካውንት ፎሎ አድርጊ። እሺ ለምንድን ነው መሰለሽ እስላማዊ የሆኑ ትምህርቶችን የምትማርበትን ከእህቶች ጋር አገናኝቻለሽ። ሰለምታዊት ብቻ የሚማሩበት እህታችን ዛህራ አለች እና እዛ አስገባሻለን። ከዛ በኋላ ቆንጆ ተማሪ ትሆኛለሽ። ከዛ በኋላ ብቻ ብዙ ነገሮች ትፈራለሽ። ስም እንዲወጣች ትፈልጊያለሽ? እሺ ተጨማሪ እሺ ደስ ይለኛል። እሺ ደስ የሚያስተምረኝ ግን አለ። ኦኬ የሚያስተምርሽ ሰው አለ ከጎንሽ? አዎ ሙስሊም ጓደኛለች። በቃ ማሻአላህ ለዛ ታስተምርሻለች።
ስም ሱመያ ይሁን። ያው ሱመያ እዚህ ሚዲያ ላይ የምትጠሪበት ማለት ነው። ግዴታ ስም መቀየር አይጠበቅብሽ። ስምሽ ከእስልምና ጋር የሚጋጭ ከሆነ ወለተ ምናምን ከሆነ ገብረ ምናምን ከሆነ ይሄ ይቀየራል። ነገር ግን ከእስልምና ጋር የማይጋጭ ከሆነ ችግር የለውም። ግን ሁለተኛ ስም ደስ እንዲልሽ ሱመያ ይሁን። ማሻአላህ። ከዚህ በኋላ እህታችን ሱመያ እንደምጣሽ ኢንሻአላህ አላህ ይለያዝሽ። በርቺ። እሺ በቻልሽው። ወአለይኩም ሰላም ወረሕመቱላህ። ቢያንስ መዘጋጃ ቤት ታደርጉኝም እንዴ? ስም ማውጣቱን እንኳን ወላሂ ሻሃዳ አሲዝልህ ነበረ። ከጀመርኩ በኋላ አየሁ። አፉ በለኝ እንትን ነበር ሲጀመር እኔ አይመችኝም ነበር። ወላሂ ከልጄ ጋር ቢዚ ነበርኩኝ። የእሱኛው ካመለጠኝ ስሙ ያመልጠኝ ቅድምም ስም አውጥቼ ነበር አይደል? ሁለት ይሆን ነበር እንግዲህ አበላሸው። አፉ በለኝ እንግዲህ። ወላሂ በጣም ምርጥ ስም ነው። ሱመያ በጣም ምርጥ ስም ነው። አላህ በረካ ያድርግህ። እሷንም ደግሞ አላህ ያጽናት። አልሐምዱሊላህ። ኧረ ዛሬ ቀን ምን አይነት ቀን ነው ዛሬ? በአላህ በጣም ደስ የሚል ቀን ወላሂ። አልሐምዱሊላህ። አያስ ኡስታዝ ምናልባት የምር ዛሬ ከመጀመሪያው ጀምሮ ማለት ነው በጣም ቅድም ልተኛ ነበርና የተለያዩ ጥያቄዎችን የጠየቅ በቃ እንደው 10 ሲኒ ማኪያቱ የጠጣሁት ነው ብንን አለብኝ እና በተጨማሪ ሚስተር ስሚዝን ማለት እኔ እንደግሌ ማለት ነው ወጣ ያለ ነገር ቢኖርበት እኔ ላመሰግነው እፈልጋለሁ። ይሄን ያክል ጊዜ ሰጥቶ ይሄን ያክል መወያየቱን በመቻሉ ማለት ነው። ከአሁን በኋላ ምናልባት ኢምራን ነው ቤቱን ባወቀው ቁጥር ብዙ ነገር ከአንተ ምን እንማራለን ቢያስባል። እውቀት አለ፣ ስለ ሳይንስ ታውቃለህ። በዛ አእምሮ ማለት ነው የብሽ ቀና አርገሽ ሃይማኖት በስሜት አይመራም፣ የራሱ የሆነ ስሌት አለው እና ስለዚህ ምንድነው የሚወሩ ነገሮች ማስለቀቅ እዚህ ጋር ማለት የኢምራን ቤት ስለሆነ አይደለም። በነገራችን የክርስቲያን የሙስሊም አይደለም። እኛን የበላይን የመታችን ሊያደርገን የሚችለው ማስረጃ ነው እና ስለዚህ ቤቱን ፎሎ ቢታደርግ ይህ ቤት ደግሞ እንደ ቤት ቢታየው ባይነኝ አፋን እዛ ከለ ኡስታዝ አንድ ነገር ልናገር። ኡስታዝ እሱ ባለፈው የተናገረው ነገር ነበር። እናንተ ተሳደቡ እኛ እናሰልማለን ብሎ ነበረ። ወገናችን ስሚዝ ቅድም ጀምሮ የተሳደብክ ነበር። ግን ደግሞ በአንተ ብቻ ክርስትና ምን እንደሆነ እግዚአብሔር ምን እንደሆነ አስተምረናል። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል ንጹህ እንደሆኑ በራስህ አንደበት ቃል በቃል እንድታምን አድርጌሃለሁ፣ እንድታወር አድርጌሃለሁ እና ለዛም ነው ተጀመረ። ቅድም ኮሜንት ላይ ቀይ መስመር ሲያልፍ አውርዱት እያላችሁ ነበረ። ያላወረደውበት እያቆየበት ምክንያት እንዲማር ብለን ነው። ለህዝቡም እንዲሁም ብዬ ነው እንጂ ወዲያውኑ ነበር የማባረው። ወዲያውኑ አባረው ነበረ። ሌላ ጊዜ አደራ ጀማል አመሰግናለሁ። በቃ ቴንኪው ስሚዝ አዳምጠኝ። እኔ በጣም አመሰግናለሁ። በዚህ ስነ ስርዓት አለ አደራ የምህ ነገር መሰለ። እኛ ሙስሊሞች ነን። ሙስሊም ቤት መጥተህ የዛሬውን አልፌሃለሁ ስለ ነብዩ አንዲት መጥፎ ነገር ብትናገር ከላስ በቃ ግንኙነታችን ያቃና። ፕሊስ በቻልከው ጥያቄዎችን ብቻ ለማቅረብ ሞክር። እኛም ሙግት ደግሞ ካነሳን ሙግታችን ላይ ማስረጃ አቅርበን ማስረጃ ካለ ማስረጃ አቅርበህ ጠይቀን በዚህ ቦታ ላይ ብለህ አቅርብ እንጂ እላፊ ቃል እንዳትጠቀም። ለማንኛውም አመሰግናለሁ። አላህ ሂዳያ ይስጥህ። አንተንም ዱዓ እናደርግልሃለን። እኔም እዚህ ጋር አንድ ነገር የምለው ነገር ምንድን ነው፣ እኔ እንደዚህ ነገር ለመነጋገርም አይደለም የገባሁት። እንዲሁም መጽሐፍ ቅዱሳዊ እና የቁርአን ክርክር አደርጋለሁ ብዬ ነበር። ግን በኋላ የመጽሐፍ ቅዱስ ቃል ሳነሳል ስለ ጳውሎስ እንደዚህ ነው ስትለኝ አልቀበለውም ስትል፣ በዛ ምክንያት የማትቀበለው ከሆነ ይሄም ማስረጃ አለ የሚለውን ለማምጣት ነው ጠንከር ባለ ቃል የተጠቀምኩትም ኖቲስ እንድታደርገው ነው እንጂ ሌላ ነገር አይደለም። እንደዚህ የመቀ ተጽፎ አግኝተሃል? እንደዚህ የመቀ ተጽፎ አግኝተሃል? እንዴት የሚል አሁን ቅድም ያልከውን ቃል እንዳትደግመው የሚለውን ቃል አግኝተሃል? ቅድም ያልከውን ቃል አሚን ትርጉሙም እንደሆነ እናውቀዋለን፣ ግን አላገኘሁም። ነገር የለም። ስለዚህ እሱ ያለው ትርጉምና አንተ በቻልከው ልተረጉመው አችልም። ግን ምሳሌ ቅድም ዘራፊ ያልኩህ አለ ጳውሎስ ቅድም ብያለሁ። ጳውሎስ ዘራፊ ነው ብያለሁ አይደለ? ጳውሎስ ዘራፊ ነው አልከ። አሁን እኮ አያሌል እዚህ ጋር እኮ ሲመጣ ነው አሁን ችግር